ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 23 እነኋት እናትህ እነሆ ልጅሽ አልቦ ዘመድ ጊዜ ተዋርዶ ወይከውን ባይደ ጊዜ ተዋርዶ ዘመድ እመሰይት ለአል በንብረተን ሥጋ ማይድ ጥቀ ዘመዱ ወጥቀ ነገድ ባይድ ይዛመድ እምኀባልቦ ትውልድ ወእምኀባልቦ ትውልድ ሶበሂ ተሰአልዎ ለሐዋርያ አይሁድ ሐደገ ፈጣሪሁ ወቆመ ምስለ ባይድ ዘመድሰ ዮሐንስ ወልደ ነጎድጓድ የተፈልጠ ምስለ እሙ እስከ ነመቃብር ይወርድ። የአፄ ዳዊት የፍትሐ ነገሥት አውጪ መምህር የነበሩት መምህር ኤርምያስ የተባሉ የኢትዮጵያዊ ሊቅ የተቀኟት ጥንታዊ ቅኔ ናት። የቅኔዋን ሐሳብ ሳላስቀር ለአማርኛ አንባቢዎች እንደሚከተለው ወደ ግጥም ለውጫታለሁ። በመዋረድ ቀን የለም ዘመድ ዘመድ እንኳን ቀን ሲገድል ይሆን የለም ወይ ባይድ የሥጋ ኑሮህ ሲሟላ ሲትረፈረፍ ማዕድ ከነገደ ያልሆነ ከዘርህ የማይወለድ የሚዛመድ ብዙ ነው ባዳም ይሆናል ዘመድ። ቀን ሲጎድል ግን እንዲህ ነው ሐዋርያውን ቢጠይቁት አላውቀውም ብሎ ካደ ፈጣሪውን ተወና ከባይድ ጋር ተዛመደ። ዘመድስ ዮሐንስ ነው የነጎድጓድ ልጅ ብርቱ መቃብር እስኪወርድ ድረስ አልተለየም ከናቱ። ዮሐንስ ኢየሱስ ይወደው የነበረ ሐዋርያ ነው። ምንም እንኳን የክርስቶስ ፍቅር እንደ ፀሐይ ብርሃን ለሁሉም እኩል የሚያበራ ቢሆንም የፀሐይ ብርሃን ወደ ቤታችን ውስጥ ዘልቆ ሊያበራ የሚችለው በርና መስኮታችንን በከፈትንበት መጠን እንደሆነ ሁሉ ዮሐንስም ለጌታው ፍቅር ከሌሎቹ በላይ የልቡን መስኮት ወለል አድርጎ ስለከፈተ የፍቅሩ ብርሃን በእርሱ ላይ ጎልቶ አብርቷልና ኢየሱስ የሚወደው ደቀ መዝሙር ሆነ። ቅዱስ ዮሐንስ ከ12ቱ አንዱ ቢሆንም ሐሙስ ማታ እረኛው ሲመታ ከተበተኑት በጎቹ ጋር አብሮ አልሸሸም። ከእርሱ ጋር እንሞት ዘንድ እንሂድ ሲሉ የነበሩት እነ ቶማስ አልለይህም ሲሉ የነበሩት እነ ጴጥሮስ ሲሸሹ፣ ዮሐንስ ግን ጌታውን እስከ መስቀል ድረስ ተከተለ። ጌታችን በክብር እየተመላለሰ ሕሙማን እየፈወሰ አሳና እንጀራ አበርክቶ እየመገበ በሕፃናት ዝማሬ እየታጀበ በነበረበት ወቅትም ከእርሱ ጋር ወዳጅ መሆን ብዙም አያስቸግርም ነበር። በተዋረደባትና በተሰቀለባት በዕለተ ዓርብ ከእርሱ ጋር መሆን ግን እውነተኛ ወዳጅነት ነው። ጌታችን ከእናንተ አንዱ አሳልፎ ይሰጠኛል ብሎ በተናገረበት ምሽት ጌታ ሆይ እኔ ሆንን ብለው ሐዋርያት ሲጠይቁ፣ ዮሐንስ ግን ወደ ጌታው ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥ ማን ብሎ ነው የጠየቀው። ዮሐንስ ከጌታ ደረት ላይ መጠጋቱ በሊቃውንቱ ዘንድ እጅግ ብዙ ትርጉም ያለው ነው። ቅዱስ ዮሐንስ አፈወርቅ ከደረቱ የተጠጋ የሚለውን ቃል ስትሰሙ ጌታው እንዲቀርበው እንዴት ፈቀደለት ብላችሁ አስባችሁ ይሆነ። የዚህ ድርጊት ምክንያቱ ግን ፍቅር ነው። የሚወደው ደቀ መዝሙር ወደ ደረቱ ተጠጋ በማለት የገለጠውም ለዚህ ነው። ወደ ደረቱ መጠጋት አሳልፎ ይሰጠኛል የሚለው ክስ እርሱን እንደማይመለከተው እርግጠኛ መሆኑን ያሳያል ሲል ነው። ቅዱስ ቄርሎስ ዘእስክንድርያ ደግሞ እግዚአብሔርን ለሚያዩ ሰዎች የተዘጋጀ የክብር ስፍራ ከደረቱ መጠጋት ነው ይለናል። ቅዱስ ዮሐንስ ወደ ጌታ ደረት መጠጋቱ በእርግጥም ትልቅ ክብር ነው። መቼም እግዚአብሔርን ያየው አንድስ እንኳን የለም ተብሎ ተጽፏል። በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው እንደሚል የማናየውን እግዚአብሔርን በአባቱ እቅፍ ያለ አንድ ልጁ እርሱ እኔና አብ አንድ ነን፣ አብን ያየ እኔን አየ ብሎ ተርኮልን ነበር። እግዚአብሔር ወልድን ደግሞ ከኢየሱስ እቅፍ የተጠጋው ቅዱስ ዮሐንስ በመጀመሪያም ቃል ነበር፣ ቃልም ሥጋ ሆነ ብሎ ሊተርክልን የቻለው ከጌታ ደረት በመጠጋቱ ነው። ሊቁ ወደ ክርስቶስ ደረት ካልተጠጋና ከኢየሱስም ዘንድ ማርያም እናቱን አድርጎ ካልተቀበለ ሰው በቀር ወንጌልን ሊረዳ የሚችል የለም ይለናል። በእርግጥም ቅዱስ ዮሐንስ ነባቤ መለኮት እስከ መባል የደረሰው መላእክት እንኳን ሳይቀሩ ነገር እግዚአብሔርን ከእርሱ ሊማሩ የሚመኙለትና ሲሰግድላቸው እንኳን አንተ ከኔ ጋር በምን ታንሳለህ አብሬህ ባሪያ ነኝ እስከ ማለት ደርሰው የሚያከብሩት ሰው ሊሆን የቻለው ከጌታ ደረት በመጠጋቱና ድንግል ማርያምን እንደ እናቱ በመቀበሉ ነው። የጌታ እናቱ ከተቀበላት በኋላ ድንግሊቱ በልቧ ተጠብቀው ነበር የተባለላትን ምስጢር ሁሉ ብትነግረው ከሐዋርያት ሁሉ በላይ የሆነ
የመጠቀ ነገረ መለኮትን በጥልቀት የጻፈ መጋቤ ምስጢር ለመሆን በቃ። ጌታውን እጅግ የወደው የነበረ ቅዱስ ዮሐንስ በዕለተ ዓርብ የጌታችንን መከራ ባየ ጊዜ በሐዘን እጅግ ተሰቃይቶ ነበር። አባ ጊዮርጊስ በድርሰቱ በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘ ይብል ወይሌ አማኦተ ከርሱ ከመነደ እሳት ውእየ። በመስቀሉ አንጻር ቆሞ ዮሐንስ ወይ ለኔ እያለ አለቀሰ፣ አንጀቱም እንደ እሳት ነበልባል ተቃጠለ በማለት እንደገለጸው እንደ ኢየሩሳሌም ሴቶች ጮሆ በማይወጣለት የወንድ ልጅ ለቅሶ ቅዱስ ዮሐንስ ስለ ጌታው መከራ በምድር ላይ በቆየበት ዘመን ሁሉ ያልተለየውን ጥልቅ ሐዘን አዝኗል። ጌታችን ለዚህ በሐዘን ባሕር ለሚዋኝ ደቀ መዝሙሩ ምንም የማጽናኛ ቃል አልተናገረም። እስከ መስቀል ድረስ ለመከተሉም ሌላ ሽልማት አልሰጠውም። እነኋት እናትህ አለው። በርግጥም ላዘነ ሰው ከሐዘን የምታረጋጋ ድንግል ማርያምን ከመስጠት በላይ ምንም ማጽናኛ አለ? ለዚህ ሐዋርያ በምድር ላይ የቀረች ሀብቱን ድንግል ማርያምን ከማውረስ በላይ ምን ስጦታ ሊኖር ይችላል? እንዴት ያለ ክብር ነው! ሐዋርያውን እንዴት ባለ ክብር አከበረው! ነፍሱን ከስጋው በለየበት በዛች ሰዓት እናቱን እንዲጠብቅ ለደቀ መዝሙሩ ሰጠ ይለናል ቅዱስ ዮሐንስ አፈወርቅ። በመስቀሉ ስር የዮሐንስ ወላጅ እናቱ ማርያም ባውፍሊያ እዚያው ቆማ ነበር። ጌታችን ግን የሥጋ እናት ላለው ዮሐንስ ሌላ መንፈሳዊት እናት ሰጠው። የሥጋ እናቱ ማርያም ባውፍሊያ የምትለምነውን ሳታውቅ በግራና በቀኝ አስቀምጥልኝ ብላ ለልጆቿ ሞትን የምትለምን እናት ነበረችና ለዮሐንስ ሌላ እናት ያስፈልገዋል። ማቴዎስ ወንጌል ምዕራፍ 20 ቁጥር 21 ላይ እንደተጻፈው ሰአሊት ለነፍሳቲነ ኦ ጸጋዊተ ምሕረት ለእለ ያምኑ በጸሎታ፣ ለነፍሳችን ሕይወትን የምትለምን በጸሎቷ ለሚያምኑ ምሕረትን የምታሰጥ እናት ያስፈልገዋልና እመቤታችን ለእንኋት እናት ብሎ ሰጠው። ስለዚህ ያ ደቀ መዝሙር ከዛች ሰዓት ጀምሮ ወደ ቤቱ ወሰዳት። ወደ ቤቱ ሲባል ትቶት ጌታን ወደ ተከተለው መኖሪያ ቤቱ ብቻ ከመሰለን የዋች ነን። እኔና ቤቴ ግን እግዚአብሔርን እናመልካለን ሲል የቤቴ ጣሪያና ግድግዳ እግዚአብሔርን ያመልካል ማለት ሳይሆን ሕይወቴ፣ ሁለንተናዬ፣ ቤተሰቤ ሁሉ ያመልከዋል ማለት አይደለምን? ትሞታለህና ቤትህን አስተካክል ማለት ሕይወትህን አስተካክል ማለት አይደለምን? ወደ ቤቱ ወሰዳት ማለትም ወደ ሕይወት፣ ወደ ማንነቱ፣ ወደ ልቡ ወሰዳት ማለት ነው። ጌታችን ለሚወደው ሐዋርያ የሚወዳትን እናቱን ከደረቱ ለተጠጋው ሐዋርያ ከደረቷ አስጠግታ ያሳደገችውን እናቱን እስከ መስቀል ለተከተለው ሐዋርያ እስከ መስቀሉ ያልተለየችውን እናቱን ሰጠው። ለእርሷም እነሆ ልጅሽ አላት። እነሆ ልጅሽ አላት እንጂ እነሆም ይህ ሰው በተጨማሪም እንደ ልጅሽ ይሁን አላላትም። የተናገረው ጸንሰሽ የወለድሽው ኢየሱስ ራሱ ነው። በእርግጥም ማንም ሰው ወደ ፍጹምነት ሲመጣ እርሱ በሕይወት አይኖርም። ክርስቶስ ግን በእርሱ ውስጥ ይኖራል። በገላትያ ምዕራፍ 2 ቁጥር 20 ላይ ሐዋርያው ቅዱስ ጳውሎስ እንደተናገረው ክርስቶስ በዮሐንስ ውስጥ ስለሚኖር እንደ ልጅ ይሁንሽ በማለት ፈንታ እነሆ ክርስቶስ ልጅሽ ነው አላት ተብሎ ተጽፏል። ይህም ዮሐንስ ራሱን የክርስቶስ ማደሪያ አድርጎ በመስጠቱ ጌታችን እኔ በዮሐንስ ውስጥ አለሁና እነሆ ልጅሽ አላት ነው። ቅዱስ ኤፍሬም ሶርያዊ እነሆ ልጅሽ የሚለውን ቃል ይዞ ለድንግል እንዲህ ይላታል። ክርስቶስ የሚታየውን ወተት ከአንቺ ደረት ተጠግቶ ጠጥቶ ነበር። ዮሐንስ ደግሞ የተሰወረ ምስጢራትን ከእርሱ ደረት ተጠግቶ ጠጥቷል። ክርስቶስ ወደ አንቺ እቅፍ በመተማመን እንደተጠጋ ዮሐንስም ወደ ክርስቶስ እቅፍ በመተማመን ተጠግቷል። ልጅሽ ድምፁን እንደምትናፍቂ ሳላወቀ ለአንቺ መጽናኛ ይሆን ዘንድ በገናናው ወይም በገናውን ዮሐንስን ሰጠሽ ይለናል ቅዱስ ኤፍሬም ሶርያዊ። ጌታችን በመስቀል ላይም ሆኖ ለዮሐንስ የነበረው ፍቅር አላቋረጠም። አባ ጊዮርጊስ በመስቀሉ ግንድ ላይ ደሙ በፈሰሰ ጊዜ በሕማሙ ጊዜ እንኳን የዮሐንስን ፍቅር አላጎደለም እንዳለው በመስቀል ላይ የአይሁድን ሽሙጥ በተቀበለ ጊዜ እንኳን እነሆ ልጅሽ ብሎ ለእናቱ አደራ አድርጎ ሰጠው እንጂ ፍቅሩን አልቀነሰበትም ይለናል። ፍቅረ ዮሐንስ እያንተገ በጊዜ ሕማሙ ነዋ ወልድኪ ይቤላ ለእሙ ዝንጓጌ መስቀል አመ ተወፈ ነዋ ወልድኪ ይቤላ ለእሙ እንዲል መጽሐፈ ሰዓታት ዘሌሊት ላይ ጌታ ይወደው የነበረ ደቀ መዝሙሩን ምን አደረገለት? የፍቅሩ መግለጫ ምንድነው የሚል ቢኖር የፍቅሩ መግለጫማ እነኋት እናትህ የሚል ስጦታ ነበር። እመቤታችን ጌታ ለሚወደው ሰው የሚሰጣት ስጦታ ናት። እርሷን እንደ እናት ለመቀበል እንደ ዮሐንስ መሆን ያስፈልጋል። የዓሣ ማጥመጃ መረቡን ጥሎ ሁሉን ነገር ትቶ ጌታን የተከተለ ሰው ስለ ጌታው ክብር ከማንም በላይ
በቅናት የተቃጠለ በጌታው የተወደደ ወደ ክርስቶስ ወደ ደረቱ የተጠጋ በታማኝነት እስከ መስቀሉ የተከተለ ካልሆነ በቀር የእርሷ እናትነት ለማን ሊገባው ይችላልን? በተሰጣቸው ሀብተ መንፈስ ቅዱስ ወይም ሀብተ ፈውስ ብዙ ሺህ ሕሙማን ይፈውሱ የነበሩት የወሊሶው ብፁዕ አቡነ ዲዮስቆሮስ አንድ ወጣት ከመናፍቃን የሰማውን ይዞ ድንግል ማርያም እኮ ብዙ ልጆች አሏት ሊላቸው የኔ ልጅ አልገባህ ብሎ ወይም አልረዳ ብሎ እንጂ ለአንተም እኮ እናትህ ናት ብለውታል። ለዚህ ክብር የማይገባ ወይም የማይገባ ከመስቀሉ አጠገብ መቆም ተስኖት የራቀ ሰው ግን የእመቤታችንን የእናትነቷን አይዋጥለትም። ጭራሽ እናት እናቴ ያለው ለዮሐንስ ነው እንጂ ለኛ ነው እያለ አፉ ሞልቶ ይከራከራል። እንዲህ የምትል ወንድሜ እንግዲህ እንዲህ በማለትህ እውነት ተናገርክ እንጂ አልተሳሳትክም። በእርግጥም የእርሷ እናትነት ላንተ አይደለም፣ እንደ ዮሐንስ ላሉት ብቻ ነው። እርሷን እናቴ ለማለት ገና ሁሉን ትቶ መከተል፣ የምስጢር ሐዋርያ መሆን፣ ወደ ደብረ ታቦር ወጥቶ የጌታን ክብር መመልከት፣ ወደ ጌታ ደረት ተጠግቶ እስከ መስቀሉ ድረስ መከተል ይቀርሃል። ለእናቱ ፍቅር ማጣትህ ከክርስቶስ ደረት ያለ መጠጋትህና ኢየሱስ የሚወደው ደቀ መዝሙር ያለ መሆን ማሳያ ነው። ድንግል ማርያምን እንኳን እንደ ዮሐንስ በእናትነት ለመቀበል ቀርቶ ጸጋን የሞላብሽ ሆይ ደስ ይበልሽ ለማለት እንኳን ወደ መልአኩ ገብርኤል በእግዚአብሔር ፊት መቆም ያስፈልጋል። እናትነቷን ፈልገው ፍቅሯ እንደ ውሃ ጠምቷቸው ዓለምን ጥለው የመነኑ ስንት አሉ መሰለ። ድንግል ሆይ ወደ እኔ ነይ እያሉ ሰዓታት የሚቆሙ እግሯ የረገጠውን ጥላዋ ያረፈበትን የሚልሱ ስንት ዮሐንሶች አሉ መሰለ። እግዚአብሔር የተቀመጠባትን መሰላል ሊያዩዋት ይናፍቀው ድንጋይ የተንተራሱ ስንት ያዕቆቦች በምድረ በዳ አሉ መሰለ። አንተ ግን ጭራሽ እናቴ አትባልም አልሃት። እውነትህን እንደሆነ ልብ በል። እርሷ ለትሑታን እንጂ ለትዕቢተኞች እናት አይደለችም። ስጦታን ለመቀበል እኮ አቅም ያስፈልጋል። የሚቀበልበት ጫንቃ ከተሰጠው በቀር ሊቀበል የሚችል ማንም የለም እንደተባለ ጌታህ እናትህ እንኋት ሲልህ የምትሰማው አንተ እንደ ዮሐንስ መሆን ስትችል ነው። ከዚያም በኋላ ነው ወደ ቤት ልትወስዳት የምትችለው። ይህንን ሁሉ መንገድ ካልተጓዝክ ግን እናትነቷ ላንተ አይታየህም። ጌታችን በዕለተ ዓርብ እናቱን እንኋት ብሎ የሰጠው ፈርተው ለሸሹት ሳይሆን ፍርሃትን አሸንፎ ለቆመው ለዮሐንስ ነበር። ለሌሎቹ እናትነቷ የደረሳቸው በንስሐ ከተመለሱ በኋላ ነው። እርሷ የአሸናፊዎች የሰማዕታት እናት እመ ሰማዕታት መዋያ እናት እንጂ እናትነቷ ፈርተው ለሚክዱት አይደለም። ለአስቆሮቱ ይሁዳ እናትህ እንኋት ብሎ አልሰጠውም። የእርሷ እናትነት በገንዘብ ለሚታለሉ ዘራፊዎች አይገባም። ወዳጄ ሆይ እስቲ አስበው፣ እንደ ይሁዳ እየሸጥክ እንዴት እናትህ እንኋት ብሎ ይስጥህ? ዮሐንስ እርሷን ወደ ቤቱ ወስዶ የፈሰሰለት የመለኮት ምስጢር ሁሉ በአንተ ደጅ ግን አያልፍም። ምክንያቱም እግዚአብሔር 9 ወር ማደሪያ ቤቱን ለወንበዴዎች አይሰጥምና፣ ቤቱም የጸሎት ቤት ትባላለች እንጂ የወንበዴዎች ዋሻ አይደለችምና ነው። እመቤታችን እነሆ ልጅሽ የሚለውን የልጇን የመስቀል ላይ ያደራ ቃል ለመፈጸም ከዮሐንስና ከመጀመሪያዎቹ ክርስቲያኖች ያልተለየች የቤተ ክርስቲያን እናት ነበረች። ሐዋርያት በአጠቃላይ ከ120 ቤተሰቦች ጋር ሆነው በጸሎት ስለመትጋታቸው በተጻፈበት ስፍራ ቅዱስ ሉቃስ ከኢየሱስም እናት ከማርያም ጋር ሆነው በጸሎት ይተጉ ነበር ብሎ በስም የጠቀሳት እመቤታችን ለቤተ ክርስቲያን ራስ ለክርስቶስ እናቱ እንደሆነች ሁሉ ለአካሉ ለቤተ ክርስቲያንም እናትነቷ አለመቋረጡን ያሳይናል። በ50ኛው ቀን መንፈስ ቅዱስ በሐዋርያት ላይ ሲወርድ እመቤታችንም ከመካከላቸው ነበረች። በነገረ መለኮት ሊቃውንት ከጰራቅሊጦስ በፊት የተደረገ ጰራቅሊጦስ ወይም መቅድመ ጰራቅሊጦስ መቅድመ ጴንጠቆስጤ ተብሎ በሚጠራው የገብርኤል ብስራት በሰማችበት ዕለት መንፈስ ቅዱስ ይጸልልሻል የተባለችው ድንግል በዛች ዕለት የተገኘችው ከሐዋርያት ጋር ጸጋ መንፈስ ቅዱስን ልትቀበል አልነበረም። ሐዋርያት በተሰጣቸው ክህነት በሰዎች ላይ እጅ እየጫኑ መንፈስ ቅዱስ ሲያሳድሩ፣ ከሐዋርያት በኋላ የተነሱ ቀሳውስትም በቅባ ሜሮን በክርስቲያኖች ላይ መንፈስ ቅዱስን ሲያሳድሩ፣ ድንግል ማርያም ግን እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ድምፅ ብቻ መንፈስ ቅዱስን በኤልሳቤጥ ላይ ያሳደረች ናትና የእርሷ በሐዋርያት መካከል መገኘት የልጇን እነሆ ልጅሽ የሚል አደራ ለመወጣት ነበር። እስከ ሕይወቷ ፍጻሜ ድረስ አደራ ተብሎ ከተሰጣት ልጇ ከዮሐንስ አልተለየችም። ልጇን ይዛ ከሄሮድስ ለመሸሽ ወደ ግብፅ እየተሰደደች ሁሉ ያደራ ልጇን ዮሐንስን ይዛም ከሌላ ሄሮድስ ሸሽታለች። በዛን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስም ወንድም ያዕቆብን በሰይፍ ገደለው። አይሁድን
ደስ እንዳያሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው ይለናል የሐዋርያት ሥራ ምዕራፍ 12 ቁጥር 1 እስከ 2። በዚህን ጊዜም እመቤታችን ከዚህኛው ሄሮድስ ለመሸሽ ያደራ ልጇን ዮሐንስን ተከትላ ወደ ኤፌሶን ተሰዳለችና ይለናል። ለመጀመሪያዎቹ ክርስቲያኖች የእመቤታችን በመካከላቸው መሆን ታላቅ ደስታ ነበር። እርሷን ለማየትም ብዙዎች ይጓጉ ነበርና ነው። የታምረ ማርያም መቅደም የድንግል ማርያም መልኳ እንደ አምላክ መልክ ነው፣ የአምላክን መልክ ይመስላል እንደሚለው በሥጋ አባት የሌለውን መድኃኔ ዓለም የወለደችዋን እናት ማየት በምድር ላይ ጌታን የሚመስል መልክ ያላትን ብቸኛ ሴት ማየት ነውና ብዙዎች ለፊቷ ይማልላሉ ነበር። ግሪካዊ ቅዱስ ዲዮናስዮስ ዘአርዮስፋጎስ ወደ ኢየሩሳሌም ሄዶ ከጎበኛቸው በኋላ ሐዋርያት ባይናገሩኝ ወይም ባይነግሩኝ ኑሮ ባየኋት ጊዜ ፍጡር ናት ብዬ ለማመን ተቸግሬ ነበር ሲል፣ ቅዱስ አግናጤዎስ ደግሞ እርሷን አይቶ በልጇ አምላክነት የማያምን ሰው የለም ብሎናል። ድንግል ማርያም እኛንም እንደ ልጇ ትቀበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።